ጠቅላይ ሚኒስትሩ ዛሬ አንድ ንግግር አድርገዋል። ንግግራቸውን እንሰማዋለን እና እሱን መነሻ አድርገን እንዳልኳችሁ ሁለቱንም ርዕስ ጩኸቱንና ለቅሶን ለቁራዎች የሚለውን እንደዚሁም በአዲስ አበባ የተፈጠረው ውጥረት የሚለውን ሁለቱንም አንድ ላይ እናየዋለን። እንስማቸው ጠቅላይ ሚኒስትሩ የሚሉትን። ስራ ጠቅልለን ለማየትና ወደፊት ለመወንጨፍ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች የተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነውም አይለውም። ሙከራህ ምንድነውም አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥሮ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ሰዎች የንስር እይታና ምልከታ ካላቸው በንስር ልክ ለመመላለስ ባዩትና በያዙት መንገድ መጓዝ ያለባቸው። ያ ሲሆን ብልጽግና ማረጋገጥ ይቻላል። ይበቃል። አይ ቲንክ ሰምታችሁታል አይደለም? ንግግራቸውን የጠቅላይ ሚኒስትሩን ጥሩ ሰምታችሁታል። ይሄን ንግግር ያደረጉት ጠቅላይ ሚኒስትሩ የሃሮ ደንዲ ሎጅ የሚባል አንድ ሎጅ ደግሞ ሲያስመርቁ ነው ዛሬ ላይ ማለት ነው። ይሄን ንግግር ያደረጉት በዛን ወቅት ነው፣ ዛሬ ላይ ነው። ይሄንን አሁን ያልኳችሁን የሃሮ ደንዲ ሎጅ የሚባለውን ሲያስመርቁ ያደረጉት ንግግር ነው። እና ንግግሩን እንደሰማችሁት ጩኸቱን ለቅሶውን ለቁራዎች እንተወዋለን፣ እኛ እንደ ንስር ከፍ ብለን መብረራችንን እንቀጥላለን የሚል ነው። አይ ቲንክ ምሳሌውን ከዚህ ቀደምም የሰማችሁት ይመስለኛል። ጠቅላይ ሚኒስትሩ በጣም ይወዱታል ይመስለኛል። ደጋግሞ ነው የተናገሩት። የንስርና የቁራን ታሪክ ማለት ነው። የንስርና የቁራን ታሪክ አሁን እሳቸው የተናገሩትን ብዙ ጊዜ የአነቃቂ የሆነ ስልጠናዎችን የሚሰጡ ወይንም አነቃቂ የሆኑ ንግግሮችን የሚያደርጉ ሰዎች ይጠቀሙታል። በሚገርማችሁ ሁኔታ ጠቅላይ ሚኒስትሩ በአብዛኛው በንግግራቸው ውስጥ የሚጠቀሟቸውን ለማነቃቃት የሚረዱ ምሳሌዎችን ወይንም ታሪኮችን እኔ ፐርሰናሊ በደንብ አውቃቸዋለሁ። እኔ አነቃቂ ስልጠናዎችን እሰጥ ነበረ ከሚዲያ ላይ ከመውጣቴ በፊት። ዶም አይ ቲንክ እዛ ላይ በጣም ጥሩ ነኝ መሰለኝ። የሰዎች ፊድባክ እሱን ነው የሚያሳየው።
ጥሩ አሰልጣኝ ነበርኩ እና እነዚህን ጠቅላይ ሚኒስትሩ በአብዛኛው የሚጠቀሟቸውን ነገሮች አውቃቸዋለሁ። ያኔ ማለት ነው እንግዲህ ከ5 ከ6 ዓመት በፊት መሆኑ ነው። አሁን ላይ እንደዚህ አይነት ምሳሌዎችን ተጠቀም ብትሉኝ እውነቴን ነው የምላችሁ አልጠቀምም። ወደ ዋናው ጉዳይ ገባሉ። ግን ስለ ንስርና ስለ ቁራም ልንገራችሁ ይሄ ነው። እንዲህ አይነት ምሳሌዎች ብዙ የሚጠቅሙ አይደሉም። እንደውም ትዝብት ላይ የሚጥሉ ናቸው። ተፈጥሮ እያንዳንዱን ፍጥረት ስትፈጥር ያ እያንዳንዱ ፍጥረት ከሌላኛው የሚለይ ኳሊቲ አለው። አሁን ጠቅላይ ሚኒስቴሩ በተናገሩት ታሪክ ውስጥ በቃ ንስር የሚገርም እንስሳ ነው የሚመስለን። ቁራ ደግሞ እሳቸው እንዳሉት የሆነ ቆሻሻ ምናምን የሚወድ እንደዚህ ነገር ነው አድርገን የምናስበው። እኔ በተቃራኒው ልነግራችሁ ይችላል። ከአዋፋት ዝርያዎች ነው የምላችሁ። ከአዋፋት ዝርያዎች ውስጥ ኢንተሊጀንት ብልህ በቃ ማለት ያቃል ተብሎ የሚታሰበው እንስሳ ቁራ ነው። ኢንተሊጀንት ነው የሚባለው ቁራ ከአዋፋት። ከአጠቃላይ እንስሳቶች ደግሞ ከሰውና ከዝንጀሮ ቀጥሎ መሳሪያዎችን ወይንም ቱሎችን የሚጠቀም ቁራ ነው። ከንስር በኢንተሊጀንስ ይበልጠዋል ቁራ። ንስር ጉልበት ነው ያለው እና በከፍታ ይበራል። ጉልበት ነው ያለው በቃ በከፍታ ነው ይበራል። ብልጠት እና ዕውቀት ብልሃት ግን እንደ ቁራ አይደለም ንስር። ጠቅላይ ሚኒስቴሩ እኛ ንስር ነን ሲሉ ጉልበተኛ ነን እያሉ በቃ ሰዎች ችግር ከሚሉት በላይ ዝም ብለን የሰው ችግር ላለማየት እንበራለን እያሉ ነው። ብልጠት የለንም፣ ብልሃት የለንም፣ ችግሮችን እንዴት መፍታት እንዳለብን አናቅም እያሉ ነው። ንስር ነን ቁራ አይደለንም ሲሉ ተጨባጩም ነገር ደግሞ የሚያሳየው እሱ ተጨባጩም ነገር። ስለ ቁራ አንብቡ። ቁራ ቱሎችን ይጠቀማል። ለምሳሌ የዛፍ ቅርፊት ውስጥ ያሉ እሱ የሚመገባቸውን አንዳንድ ትላትሎችን የፒኩ አፉ የማይደርስ ከሆነ ቀጭን እንጨቶች ተጠቅሞ በሱ እያወጣ ነው የሚመገብ። በሱ እያወጣ ነው የሚጠቀም እንትን የሚለው። እንደዚህ አይነት ኩባያ ውስጥ ውሃ ቢኖር እና እንደዚህ ማይደርስበት ከሆነ ትንሽ ውሃ እንኳን ካለው ድንጋይ እየጨመረ እዛ ውስጥ ውሃው ከፍ እንዲል አድርጎ የሚጠጣ ነው ቁራ ማለት። ቁራ አንዳንድ ጠንከር ያሉ ነገሮች ተሰብረው የሚበሉ አይነት ነገሮችን ቢችል በድንጋይ ይሰብራል። ባይችል ደግሞ ምን ያደርጋል መሰላችሁ? እሱን ይዞ ይሄድና መኪኖች የሚሄዱበት መንገድ ላይ ይጥለዋል እና መኪኖቹ ሲሄዱ ያን ነገር ፈርክሰውት ይሄዳሉ። መኪኖቹ ሲቆሙ ይሄ የትራፊክ መብራት ሲያቆማቸው ጠብቆ ሄዶ ይበላል። ስለ ቁራ ብታነቡ የሚገርም ነገሮች አሉ። የሚገርም በተለይ ብልህ ነው። በማህበር ነው የሚኖረው። ከሰው ጋር መኖር ያውቅበታል። ተነጥሎ ለብቻው የሚኖር አይደለም። ንስር እንደዛ ነው። ከህዝብ ተነጥሎ የሚኖር ነው። ጠቅላይ ሚኒስቴሩ እንደዛ ናቸው። በአስተሳሰብ ካያችኋቸው ከሰው ጋር ልታዩቸው ትችላላችሁ፣ ግን በአስተሳሰብ ካያችኋቸው ግን የሰው ስሜት የላቸውም ጠቅላይ ሚኒስቴሩ። አሁን ዛሬ ተቀበላቸው የተባለው የህብረተሰብ ክፍል ያለበት ችግር ጠቅላይ ሚኒስቴሩ አይሰማቸውም። የሉም እዚያ ውስጥ ሌላ ዓለም ውስጥ ናቸው። የሚመጣን ችግር ሀገርን ሊጎዳ የሚችል ህዝብን ሊጎዳ የሚችልን ችግር በብልሃት እንዴት ማስቀረት እንደሚቻል ጠቅላይ ሚኒስቴሩ አያውቁም። ናንዋጋ ነው የሚሉ፣ ናንገጥም ነው የሚሉ፣ ሁሌ በኃይል ነው የሚሄዱት። ወዳጄ ንስር ብቻ መሆን አያስፈልግህም ነው ልልህ የምፈልገው እያልኩ ያለሁት። ቁራሁን ንስር ይቅርብህ እያልኩ አይደለም። ወይም ጠቅላይ ሚኒስቴሩ እንዳሉሁም ንስርን ብቻ ተመኝ ቁራነት ይቅርብህ እያልኩ አይደለም። ሀገር ስትመራ
እያንዳንዱ ኳሊቲ ያስፈልግሃል እና ከአንድ መሪ እኛ ቁራ መሆን የለብንም፣ ንስር ነው መሆን ያለብን፣ እንደዚህ አይባልም። መሪ ከእያንዳንዱ ፍጥረት ውስጥ ያሉ ኳሊቲዎችን ማውጣት፣ ኤክስፕሎይት ማድረግ እና እነዛን ማስተባበር፣ ለሀገር ለህዝብ በሚጠቅም አይነት መልኩ መምራት የአንድ መሪ ድርሻ ነው። እኔ ንስር ነኝ፣ ከፍ ብዬ ነው የምበረው፣ እኔ ንስር ነኝ፣ ጉልበተኛ ነኝ፣ እንዲህ የተባለ አይኖርም። ይሄ አንዳንድ ወጣቶችን ልጅ ለማነቃቃት ምናምን ከችግራችሁ በላይ ከፍ ብላችሁ ብሩ ምናምን ለማለት ትንሽ ዝቅ ያለ ስሜት ያላቸውን ሰዎች ስሜታቸውን ከፍ ለማድረግ ስትል ልትጠቀምበት ትችላለህ። ግን እንደ መሪ ግን ቁራ ቆሻሻ ነው ምናምን አያውቁትም። ቁራ ጠቅላይ ሚኒስትሩ እውነቴን ነው የምላችሁ፣ ንስርንም ዛት ማጭ አያውቁት። ታሪኩን ብቻ ነው የሚያውቁት፣ ታሪኩን ብቻ። እኔ ነግሬያችኋለሁ፣ እንዲህ አይነት ታሪኮችን ነበረ ለአነቃቂ ስልጠኖች የምጠቀሙ። ለዛ ነበር የምጠቀሙ። አውቃቸዋለሁ። ይህንን እሳቸው የሚያነሷቸውን ነገሮች በአብዛኛው ነው የምላችሁ፣ በደንብ ነው የማውቃቸው። ዋናው ንስር ሁን እያልኩ አይደለም፣ ቁራም ሁን እያልኩ አይደለም። ሰው ሁን፣ የሆንከውን ሁን። ንስርም ቁራም መሆንም አይችልም። ግን ከንስር የምትወስደው አለ፣ ከቁራም የምትወስደው አለ። ቁራ የሚገርም የሆኑ ባህሪያቶች አሉት፣ ኳሊቲዎች አሉት። አንድ መሪ ደግሞ በተለይ መሪ እኛ እንዲህ ብቻ ነን የሚባል ነገር የለውም። ከእያንዳንዱ ነገር፣ ከእያንዳንዱ ሰው፣ ከእያንዳንዱ ፍጥረት ሊጠቅም የሚችል ነገርን በሙሉ ኤክስፕሎይት ማድረግ፣ እንዲወጣ ማድረግ እና እሱን አስተባብሮ ለሀገር በሚጠቅም አይነት መልኩ መምራት፣ እሱ ነው የመሪነት ኳሊቲ። የመሪነት ኳሊቲ ያ ነው እንጂ ንስር እንዲህ ስለሆነ እኛ ንስር ነን እናንተ ቁራ ናችሁ። አሁን ቁራ የተባሉ ሰዎች የተሰደቡ ሊመስላቸው ይችላል፣ ግን አይደለም። ዩአር ኢንተለጀንት። በነገራችን ላይ ጠቅላይ ሚኒስትሩ እያሏችሁ ያሉ ያንን በጣም ብልህ ናችሁ። አብራችሁ ነው የምትኖሩት። ዝንጀሮና ሰውን ብቻ የነሱ መገለጫ የሆነው ነገር ራሱ ቁራ ጋር አለ። እንዳልኳችሁ ቱሎችን መጠቀም ኮሚኒኬሽንስ ላይ በጣም ከደህንነት አኳያ በሚገርም ሁኔታ እየበረሩ ስለመጡበት ጉዳይ በደንብ ነው የሚነጋገረው። ቁራ የሚነጋገሩበት የራሳቸው ቋንቋ አለ። በደንብ መረጃ ይለዋወጣሉ። የመረጃ ፍጡር ነው ቁራ ማለት። እና መሪ እንደዚህ አይነት ምሳሌዎችን እየተጠቀመ እኛ ንስር ነን እናንተ ቁራ ናችሁ ሲል በጣም ነው እንደው ስለገረመኝ ነው። ከዚህ ቀደምም ሲሉት ሰምቻለሁ፣ ዛሬ ደገሙት። እንግዲህ ያኔ ተወዶልኛል ብለው ይሁን አላቅም፣ ዛሬ ደገሙት። ግን ከዚህ በኋላ ሌላ ጊዜ የሚደግሙት አይመስለኝም። አይ ቲንክ ወይ ደግሞ ቁራንን ሊሚችሉ ይሆናል፣ አይታወቅም። ወደ ዋናው ነጥብ እንምጣ። ጠቅላይ ሚኒስትሩ አደገኛ ንግግር ነው የተናገሩት። ከዚህ ቀደምም ተመሳሳይ አይነት ነገር ተናግረው ሀሳብ ሰጠንበታል። ይህን ግን ለየት ባለ መልኩ እናየዋለን። ይሄ አሁን የሰማችሁት ንግግር ጩኸቱንም ለቅሶንም ለቁራዎች እንተወዋለን የሚለው ንግግር ያው ከሰሞኑ ጩኸት ጋር ከሰሞኑ ለቅሶ ጋር የተያያዘ ነው። እንዳትሳቀቁ እንደዚህ ሲባል እሺ፣ እንዳትሳቀቁ። ኦፍኮርስ እየጮኻችሁ ነው። ኦፍኮርስ እያለቀሳችሁ ነው። ጩኸታም አልቃሻ ማለት ይሄ እንትን አይደለም፣ ማሸማቀቅ አይደለም። እንደዛ ይመስላችኋል ጠቅላይ ሚኒስትሩ። ሼሙ ለዛቸው ነው፣ እነግራችኋለሁ። ሼሙ ለሳቸው ነው። ምን ያስጨዋል? ጩህ ከፈለክ አልቅስ ከፈለክ ማለት ሼሙ ሀፍረት የሚሆነው እውነቴን ነው የምላችሁ ለሳቸው ነው፣ ለሳቸው ነው። አንድ እያሉ ያሉትን ነገር ሁለት ነገር እያሉ ነው። አንደኛው እያሏችሁ ያሉት ጩኸታችሁ እያሉ ነው ያሉት፣ ምንም ጨምሮ ማለት ነው። እዚህ ስጮህ ነው ሙሉ ጩኸታችሁ
ለቅሷችሁ መሰረት የለውም ነው። ዝም ብላችሁ ነው የምትጮሁት፣ ዝም ብላችሁ ነው የምታለቅሱት እንጂ ሀገሪቱ ውስጥ የሚያስጮህ ነገር የለም፣ ሀገሪቱ ውስጥ የሚያስለቅስ ነገር የለም እያሏችሁ ነው፣ እያሉ ነው። ለምን? እሳቸው ንስር ናቸው፣ አይታያቸውም፣ የሉም። እውነት እኮ ነው። አንዳንዶች እኮ ደሴቲቱ ይሏታል እሳቸው ያሉባትን ሀገር ደሴቲቱ ይሏታል። ከዛ አይታይም የህዝቡ ችግር። ነገርኳችሁ። ጠቅላይ ሚኒስቴሩ ዛሬ ያያቸው የተቀበላቸው የህብረተሰብ ክፍል ውስጥ ያ ህዝብ ምን አይነት ኑሮ እየኖረ እንደሆነ አይጋሩትም፣ አያውቁትም፣ አይፈልጉም። ሰው እየጮኸ ያለው የሚያስጮህ ነገር ስላለው አይደለም። ሰው እያለቀሰ ያለው የሚያስለቅስ ነገር ኖሮት አይደለም። ልምዱ ሆኖ ነው። አልቃሻ ነው ሲፈጥረው ጨዋሂ ነው። ይሄ እምነታቸው ነው። ይሄ እምነታቸው ነው። የኦሮሚያው ክልል ፕሬዚዳንት አቶ ሽመልስ አብዲሳ ተመሳሳይ አይነት ንግግር ተናግሯል። በነገራችን ላይ አቶ ሽመልስ አብዲሳ ማለት ጠቅላይ ሚኒስቴሩን ኮፒ ፔስት ማድረግ የሚፈልጉ ናቸው። ፐርሰናሊ ወይም በጠባብ ሰርክል ውስጥ የሚያወሯቸውን ነገሮች በሙሉ አቶ ሽመልስ አብዲሳ እንደ ትልቅ እውቀት ወስዶት ሰፊ መድረክ ሊሆን ያወሩታል። እና አለቃሻ ነው የሚሉት ማህበረሰብ አለ፣ ጨዋሂ ነው የሚሉት ማህበረሰብ አለ። እና የሚጮኸው የሚያለቅሰው የሚያስለቅስ የሚያስጮህ ምክንያት ኖሮት ሳይሆን እንዲሁ ልማዱ ስለሆነ፣ ስለዚህ ተዉት፣ እንደው በትችሉ ሶፍት ስጡት ነው የሚሉት። የአዲስ አበባን ሰው የአዲስ አበባ ነዋሪ ሌላውን ላለመጥራት ብዬ ነው፣ የአዲስ አበባ ነዋሪ እውነቴን ነው እምላችሁ አልቃሻ ጨዋሂ ብሎ ነው የሚቆጥሩት። መጮህ ልማዱ ነው፣ ማልቀስ ምን ልማዱ ነው። ምንም ብታደርግለት ከመጮህ ከማልቀስ አይቦዝንም። አሁንም የሚጮኸው አሁንም የሚያለቅሰው ዝም ብሎ ምንም ምክንያት የለውም፣ ልምድ ነው። ከመጮህና ከማልቀስ መላቀቅ አይችልም ብሎ ነው የሚያስቡት። ይሄ በአብዛኛው በኦሮሞ ብልጽግና ውስጥ ያሉ ሰዎች የሚያስቡት ሀሳብ ነው። የኦሮሞ ብልጽግና ውስጥ ያሉ ሰዎች በአብዛኛው ይሄ አህዳዊ ነው የሚሉት ኢትዮጵያኒስት ነው የሚሉት ኃይል በብሔር ደግሞ ካየነው አማራውን አልቃሻ ጨዋሂ ነው። ይሄ ባህሪውን ልሂቃኖቹም ስለሚያውቁ ዝም ብሎ ሰውን እያስጮሁ እያስለቀሱ ብቻ በዛ የሚገኝን ጥቅም ለማግኘት ይሞክራሉ እንጂ ያለቀሱበትን የጮሁበትን ምክንያት ለመቀየር የሚያስችል ቁርጠኝነት የላቸውም ብለው ነው የሚያምኑት። ይሄ እምነት መሰረት የሌለው አይደለም፣ መሰረት የሌለው አይደለም። በተወሰነም ደረጃ መሰረት አለው። ግን ጠቅላይ ሚኒስቴሩ ሲሉት መሪ ሲለው ግን በጣም ያሳዝናል፣ በጣም ይገርማል እንጂ አብዛኛው ኢትዮጵያኒስት ነን የሚለው ኃይል ስለሱ ላውራ ዛሬ። እውነቴን ነው እምላችሁ ከመጮህ ከማልቀስ ውጪ አይ መጮሁም ማልቀሱም እዚህ ጋር ይበቃል፣ ከዚህ በኋላ ማግኘት ያለብንን ነገር በትግላችን ማምጣት አለብን የሚለው ምዕራፍ ላይ ብዙ አይታይም። ይህን ደጋግመው ስላዩ የሚያስቡት እንደዛ ነው። በቃ ይጮሃል፣ ያለቅሳል፣ ምንም ምክንያት ኖሮት አይደለም፣ ይተወዋል። በቃ 1 2 3 ቀን ካለቀሰ ይተወዋል ብለው ነው የሚያስቡት። እና አሁንም እያሉት ያሉት ጠቅላይ ሚኒስትሩ ይሄን ነው። ጩኸቱን ለቅሶን ለቁራዎችን ተወዋለን። ለቁራዎች እነሱ ቆሻሻ ነው የሚወዱት። እነሱ በጩኸታቸው በምናምን በቃ ነገሮችን ማመሰቃቀል ማበላሸት ነው የሚፈልጉት። ለነሱ እንተዋለን ጩኸቱን ነው ልምዳቸው ነው። ምክንያቱም የሚያስጨው ነገር የለም።
ኑሮ በጣም የተሻለ ነው አዲስ አበባ ላይ። መንግስት ለአዲስ አበባ አለኝ የሚለውን ሁሉ እያደረገ ነው። እንደዛ ነው እሳቸው የሚመስሉት። ምንም የሚያስጨው ነገር የለም። ከተማው እያደገ እየተለወጠ ኢትዮጵያ እየበለጸገች በንስር ከፍታ ልክ እየበረረች እነሱ የሚጮሁት ልክ እንደ ቁራ የመጮህ የማልቀስ ልምድ ስላላቸው ብቻ ካልሆነ በስተቀር ሌላ የለም እያሉ ነው። በአንድ በኩል የለም ወይ ነው አለ፣ ግን ጠቅላይ ሚኒስቴሩ የሉማ። የሉም እኮ እሳቸው ሌላ ዓለም ላይ እኮ ናቸው። ንስር ነኝ ብለው በቃ በከፍታ መብረር ባህሪ ነው ብለው ጥሰው እኮ ሄደዋል እኮ። መሪ እኮ ከሚመራው ህዝብ በዚህ መጠን እኮ ጥሶ እኮ መሄድ እኮ የለበትም እንዴ። ክቡር ጠቅላይ ሚኒስትር አብይ አህመድ ዞር ብለው እዩ። እውነቴን ነው ምሎት፣ ማንም የለም ከጀርባዎት፣ ሄደዋል ብቻዎትን። አንድ መሪ እኮ ተከታዩን እያስከተለ እኮ ነው መሄድ እኮ ያለበት እንጂ ጥሶ ሄዶ ስትፈልግና ምናምን እንደዚህ የሚባል ነገር እኮ የለም። ያው ጠቅላይ ሚኒስትሩ መውረድም የሚችሉ አይመስለኝም። በቃ ከዚህ በኋላ ነው ዝቅም ብለው ተከታዮቻቸውን ማየት የሚችሉም አይመስለኝም። በቃ ጥሰው ሄደዋል። ንስር ነኝ ብለው ንስር ጥሰው ሄደዋል። እንዴ ጩኸቱ እኮ ይጠቅማል። አሁን ጩኸቱ እሳቸው መስማት አይፈልጉም። የሆነ ጊዜ ግን ጩኸቱ የቀረ ጊዜ፣ እውነቴን ነው የምላችሁ፣ ማልቀሱ የቀረ ጊዜ፣ ያኔ ጠቅላይ ሚኒስትሩ የት ሄዱ ይላሉ። ብቻቸው ነው ያገኙታል ራሳቸው። ጩኸቱ እኮ እርሶ መሪ ስለመሆኑት እኮ የሚናገር እኮ ነው። እንዴት እኮ እንደሚረዱት እኮ ነው ያላቅም። ለቅሶ እኮ ቢሰሙት ለሳቸው መሪ ኖት የሚል እኮ መልእክት እኮ አለው። ታዲያ ለምን ይጮሃል? ህዝቡ ለምን ይጮሃል? እሳቸው ጋር ለምን ያለቅሳል? በሳቸው መሪ ባይሆኑ ተራ ሰው ቢሆኑ ምናምን በቃ ቢሆኑ ለምን የሚመሩት ሰው ጮኸ ማለት አለቀሰ እኮ ማለት ድምፁን ሰሙት እኮ ማለት ከእርሱ የሚጠብቀው ነገር አለ ማለት እኮ። ይናፍቆታል ይሄ ጩኸት፣ ይናፍቆታል ይሄ ለቅሶ። ያጡት ጊዜ ያኔ ብቻዎትን ነው፣ ያኔ ብቻዎትን ነው። ያኔ ይረዱታል። ህዝቡ በእርሶ ላይ ተስፋ ቆርጧል። ለዛ ነው ድምፁ የጠፋው። ለዛ ነው ለቅሶ የጠፋው። አሁን ቢያንስ እየሰሙት ያሉት ምናልባትም ትንሽዬ ተስፋም ስላለ ወይም ደግሞ ሌላ አማራጭም ስለሌለው ሊሆን ይችላል። ፖዚቲቭን መውሰድ ነው። እነሱ በዚያ አይረዱትም። ቁራ ይላሉ። ቁራ ጥሩ እንስሳ ነው ዳጄ። ኢዝ ኢንተሊጀንት። ቁራ በጣም ኢንተሊጀንት ነው። አሁን እሳቸው እንደ ቁራ ቢሆኑ ኖሮ ይሄን የህዝብ ጩኸት፣ ይሄን የህዝብ ለቅሶ ያዳምጡታል እና ኮሚኒኬት ያደርጋሉ። ህዝቡ እንዲህ የሆነ ነው፣ ህዝቡ እንደዚህ ጩኸት እያሰማ ነው፣ እንዲህ አይነት ለቅሶ እያሰማ ነው፣ እንዴት እንፍታው ይላሉ። እና ያንን መፍታት የሚያስችሉ ቱሎችን ወደ መጠቀም ነው የሚሄዱት። እሳቸው ግን ንስር ስለሆኑ ሰው ሲጮህ፣ ሰው ሲያለቅስ ጥለው መሄድ ነው የሚፈልጉት። ንስር ናቸው፣ ጥለው ነው የሚሄዱት በቃ። እና አንዱ ቅድም እንዳልኳችሁ መጮህ ልማዳቸው ነው እየተባለ፣ ሁለተኛውና በጣም የሚገርመው የህዝብን ብትጮሁም ብታለቅሱም አንሰማችሁም ነው። ሁለተኛው መልእክት አንሰማችሁም ነው። ቁራ ብለን ነው የምናጣጥላችሁ እያሉ ነው። አንሰማችሁም እያሉ ነው። ይህ በጣም አደገኛ መልእክት ነው ያለው። ጠቅላይ ሚኒስቴሩ ህዝቡ ሲጮህ አልሰማህም ቁራ ይሉታል። ህዝቡ ሲያለቅስ አልሰማህም ቁራ ይሉታል። እንደገና መሳሪያ ሲያነሳ
እና ሲተኩስም 1000 ዓመት ብትዋጋ ምንም አታመጣም ይሉታል። ህዝቡ ማምጣት ያለበትን የሚፈልገውን ነገር ለማምጣት ምንድነው ማድረግ ያለበት? ሲጮህም ካልተሰማ፣ ሲያለቅስም ካልተሰማ፣ መሳሪያም ሲያነሳ ካልተሰማ ምንድነው ማድረግ ያለበት? ጠቅላይ ሚኒስትሩ ህዝቡን ምን አርግ እያሉት ነው? ለምነኝ እኮ ለምነኝ እያሉት እኮ ነው። ዝም ብለህ ተገዛልኝ እኔ በልምልህም በል እያሉት እኮ። ምርጫ እኮ የለም። ማልቀስ እኮ ጥያቄ እኮ ነው። መጮህ እኮ ጥያቄ እኮ ነው። አትጠይቁ እኮ አትጠይቁ። ለምን? ችግር የለም። አእምሯችሁ ውስጥ ነው ችግሩ ያለው። እና ምን ሁኑ እንደኔ ከፍ ብላችሁ እንደ ንስር ብረሩ። ዴቶ ነው እርሶ ህልሞትን እየኖሩ ስለሆነ ነው ከፍ ብሎ እየበረሩ ያሉት። እርሶ እኮ አሁን ከፍ አልኩበትን ያሉበት ቦታ ላይ እኮ ጠቅላይ ሚኒስትር ስለሆኑ እኮ ነው የደረሱት እንጂ በእርግጠኝነት ከዛ በታች እኮ ቢሆኑ ኖሮ አሁን ባሉበት አይነት ከፍታ ልክ ችግሮትን ሁሉ አይረሱም ነበር። አሁን በኢትዮጵያ ህዝብ ሀብትና ንብረት ችግሮትን ስለቀረፉ ከፍ ብዬ የበረርኩ ነው እንደኔ ብረሩ ይላሉ። የኢትዮጵያ ህዝብ እኮ በሌላው ሀብት፣ በሌላው ንብረት፣ በሌላው ጉልበት ችግሩን አልፈታም። እንደውም ከችግር ወደ ባሰ ችግር ነው የተሸጋገረው። ስለዚህ እያሉት ያሉት ምንድነው? ዝም በል። መሳሪያ የሚያነሱትን አልሰማም ይላሉ፣ የሚያለቅሰውንም አልሰማም ይላሉ፣ የሚጮኸውንም አልሰማም ይላሉ። ታዲያ ማንን ነው የሚሰሙት? እሺ ማንን ነው የሚሰሙት? ከና አካቴው ህዝብ አልሰማም ነው። ከና አካቴው አትረብሹኝ ነው። ህልሜን ልኑርበት እዚህ ላይ ይናገራሉ። እኛ ህልማችንን እየኖርን ነው። ስለዚህ ምን አትረብሹን። እንዴት አይነት ድፍረት እንደሆነ እውነቴን ነው የምላችሁ። እኔ ግራ ነው የገባኝ። ታጣቂዎቹንም 1000 ዓመት ብትዋጋ አታሸንፍም ይሏል። አንሰማም ማለት ነው። ሰውም ሲያለቅስ አልሰማህም ነው፣ ቁራ ይሉታል። ሲጮህም ቁራ ይሉታል፣ አልሰማህም ነው። ታዲያ የሚደረግሽ? ስለዚህ ምን ሁን እያሉት ነው? ዝም በል እየተባለ አትበጥጥ። መሪው ህልማቸውን እየኖሩ ነው። እናት በጥጣቸው ነው። አሁን መሪ እንደዚህ ማለት አለበት፣ እንደዚህ ማለት አለበት። ወዳጄ ቅድም እንዳልኩ ነው። ተጮኸ ማለት ተለቀሰ ማለት እኮ ቢያንስ ከኃይል ውጪ በሆነ አይነት መልኩ ህብረተሰቡ ጥያቄውን እያቀረበ ነው። ከኃይል ውጪ በሆነ አይነት መልኩ ህብረተሰቡ ቅሬታውን እያቀረበ ነው፣ እየገለጸ ነው። ይሄን እኮ አልሰማህም ካልከው ወደ ሌላ አማራጭ እኮ ነው የሚሄደው። እንዴት ጩኸት አትሰማም? እንዴት ለቅሶ አትሰማም? ጠቅላይ ሚኒስትሩ ራሴን ብቻ ነው የምሰማው እያሉ ነው። ይቺ እብደት ነው እንዴ? ጩኸት ካልሰማ ታዲያ ምን ልሰማ ነው? ይሄንም እኮ ከለከልከውና አልሰማም እኮ ካልከው ችግር የለውም። ብዙ በሌላ መንገድ እኮ እንድትሰማ እኮ ያደርጋል። ግን እሱ ይጠቅማል። በኋላ ደግሞ መጣህ ምን ልትለው? በኃይልም ይሁን ነገር የለም ለሀገር የሚጠቅመው ምናምን ደግሞ ልትል ነው ደግሞ በኋላ መጣህ። ታዲያ ወደዛ እንዳይሄድ ስማ ጩኸቱ። የምን የንስርና የቁራ ምሳሌ መስጠት ነው? ጩኸቱን ስማ፣ አታጣጥለው። ቁራም ሁን። እውነቴን ልንገርህ፣ ንስር ብቻ አይደለም ቁራም ሁን። ንስርም መሆን ጥሩ ነው፣ ቁራም መሆንም ያስፈልጋል። ብልህ ሁን፣ ብልጥ ሁን። ችግሮችን መፍታት የሚያስችሉ መሳሪያዎችን መጠቀም ልመድ። እኔ ቁራ አይደለሁም ንስር ነኝ እንደዚህ አይባልም።
የንስር ኳሊቲ በሚያስፈልግበት ወቅት፣ ጉልበት በሚያስፈልግበት ወቅት፣ ከፍ ያለ እይታ በሚያስፈልግበት ወቅት እሱን መጠቀም። የቁራን ኳሊቲ ደግሞ እሱንም በሚያስፈልግበት ወቅት። ለምሳሌ ሰዎች ችግር በመፍታት ረገድ እንደ ቁራ የለም። በጣም ችግር ፈቺ ነው። ቅድም እንዳልኳችሁ አልሰበር ያለውን ነገር አስፋልት ዳር ሄዶ ይጥለዋል እና የሆነ ቦታ ላይ ሆኖ ቁጭ ብሎ ይከታተላል። መኪናው ሲያልፍ ያፈርስለታል ወይም ፍርክስ ያደርግለታል። ብታምኑም ባታምኑ በተለይ ትራፊክ መብራት አካባቢ ላይ ምናምን ከሆነ ቀይ ሲበራ ጠብቆ ሄዶ ይለቅመዋል። ከሱ አቅም በላይ የሆነን ችግር እንዴት መፍታት እንዳለበት፣ በማን ማስፈታት እንዳለበት ቁራ ያውቃል። የቁራ ኳሊቲም ያስፈልጋል። የህዝብን ድምፅ ካልሰማ፣ ለቅሶን ካልሰማ ምኑን መሪ ሆንክ? በቃ እኮ አንተ ህልመኛ ነህ ማለት እኮ ነው። ዝም ብለህ ሰው እኮ ጮኸብህ ማለት ደስተኛም ባይሆን እኮ አለቀሰብህ እኮ ማለት በአንተ ቢያንስ መሪ መሆንን ሪኮግናይዝድ እኮ እያደረገ እኮ ነው። እንደ መሪ እኮ ባያየህ በአንተ ላይ አይጮህም። እንደ መሪ እኮ ባያየህ በአንተ አያለቅስም። እንዴ የሚያለቅስብህ ራሱ መገኘቱ አንድ ነገር እኮ ነው። ብልጽግና ከህዝብ ከመነጠሉ የተነሳ እኮ ሰው እንዳለ በብልጽግና ላይ ተስፋ ቆርጧል ተብሎ እኮ የሚታሰብበት ወቅት ነው። ያ ማለት የሚያለቅስብህም የሚጮህብህም የለም ማለት እኮ ነው። የሚያመሰግንህም የለም የሚወቅስህም የለም። በቃ ንቆሃል፣ ተስፋ ቆርጦብሃል፣ ትቱሃል ማለት እኮ ነው። የሚጮህብህ አገኘህ ማለትማ እድል እየሰጠህ እኮ ነው። ያንን ከመለስክ ትቀጥላለህ እያለ እኮ እንዴት እንደሚረዱ አንዳንዴ ግራ ነው። በተለይ መሪ አያችሁ አይችሉበትም። መምለው ለዚህ አይችሉበትም። የህዝብን ጩኸት መስማት አይረብሽም። ሁለት ነገር ነው ያለው። አንድ ራስን እንድትወቅስ ያደርጋል፣ እንድትቀየር እንድትለወጥ ያደርጋል። አንድ ሁለት ያስደስታል። ቢያንስ ምን እያደረጉህ ነው? ሪኮግኒሽን እየሰጡክ ነው። መሪ ነህ እያሉ እየጠበቁብህ ነው። እድል እየሰጡህ ነው። የሚሆነ ደስ የሚል ነገር አለው ለውስጥ። ያ ባይሆን ማን ይጮህብሃል? ተስፋ የቆረጡብህ አካላት ሲጮህብህ ሰምተሃል? ተስፋ የቆረጠብህ አካል አይጮህብህም፣ ጥሎ ነው የሚሄደው። ጠቅላይ ሚኒስትሩ ንስር ካልሆንኩ ብለው ሰውን ችግር ሁሉ ረስተው ሌላ ዓለም ውስጥ እየገቡ ነው። ግድ የለም ከፍ ማለት ልክ አለው። እንደው ከፍ ማለት ስለተቻለ ብቻም ዝም ተብሎ ከፍ አይባል። እንደው ከፍታን ስለምንወድ ብቻ እና አቅሙም ስላለ ብቻ አይኬድም። በኋላ መመለስም አይቻልም። ለመመለስም አቅም እኮ ያስፈልጋል። ሊያጥር ይችላል። ከፍም ማለት ሲያስፈልግ በተከታይህ ልክ ከሱ ብዙ ሳትርቅ። አሁን እኮ ተከታያቸው ህዝቡ አይታያቸውም። ጠቅላይ ሚኒስትሩ እኮ ሄደዋል እኮ በቃ ጥለው ሄደዋል። ህልም ውስጥ ነን አሉ። ኤኒዌይስ እነዚህን ሁለት ነገሮች ያሳያል። ሌላው ከዚህ ጋር አያይዘን ብናነሳው ደስ የሚለኝ እንዲህ አይነት መልእክት ሲተላለፍ ሁለት ነገሮችን አሁንም ይነግረናል። አንደኛው የህዝቡ ጩኸት፣ የህዝቡ ምሬት፣ የህዝቡ ለቅሶ እንዳትሳቀቁ ብያችኋለሁ። በዚህ ጩኸት ለቅሶ ሲባል በፍጹም እንዳትሳቀቁ። በፍጹም አዎ የጮክ ነው የጥልም፣ ምክንያቱም የሚሰማህ እያጣህ ነው። አዎ እያለቀስክ ነው፣ ለመኖር እየከበደህ ነው። መሆን ያለብህን ነው እየሆንክ ያለው። አሁን ግን የሚሰማህ ደግሞ እንደሌለ ደግሞ ስታቅ መቀየር ደግሞ ማይቀር ነው፣ የናቹራል ጉዳይ። የዛን ሰዓት እባክህ የጮክ ጠይቀኝ ሊል ይችላል።
ይሉሃል። ነገ ይሄ ጩኸት አይገኝም። ነገ ይሄ ለቅሶ አይገኝም። ነገ ይሄ ህዝብ በዚህ አይነት ጩኸት አይጠይቅህም። ነገ በእንደዚህ አይነት ለቅሶ አይጠይቅህም። እውነቴን ነው። ነገ በሚጠይቀው መንገድ ይጠይቃል። ያኔ ግን እባክህ ጩህ ትለዋል። እባክህ በለቅሶ ጠይቀኝ ትላለህ። ያኔ አይገኝም። ያኔ አይገኝም። ጠቅላይ ሚኒስትሩ ግን የህዝቡ ጩኸት፣ የህዝቡ ለቅሶ ትኩረታቸውን ይዞታል። ለዛ ነው ደጋግሞ የሚያነሱት። ሎጅም አስመረቁ፣ ምንም አስመረቁ። አረ ህዝብ እየጮኸብኝ ነው፣ አረ ህዝብ እያለቀሰብኝ ነው፣ አረ ህዝብ አላስተኛ አለኝ፣ ይሄ ህዝብ ወደ ከፍታዬ እንዳልሄድ ከአናቴ ቁጭ ብሎ እየቆረቆረኝ ነው እንደ ቁራ እያሉ ነው መልእክት እያስተላለፉ ነው። ይህን መልእክት የሚያስተላልፉት እታች ላለው ካድሬያቸው። አሁን ይህንን መልእክት አንዱ ካድሬ ሲሰማ ምንድን ነው የሚለው? እሺ ሊልክ ይመጣል፣ ዝም በል ሊልክ ይመጣል፣ ሊያፈንህ ይመጣል። ለምን? ጠቅላይ ሚኒስትሩ መረበሻቸውን እየነገሩ ነው። አላስተኛ አለኝ፣ ህልሜን እንዳላልም አደረገኝ፣ ትኩረቴን ያዘው፣ አናቴን እየቆረቆረኝ ነው ይሄ መልእክት። ስለዚህ ይህንን የሚሰማ አንድ ካድሬ ደግሞ ታውቃላችሁ ምን ማለት እንደሆነ። ጠቅላይ ሚኒስትሩ ተረበሹ ማለት በቃ እሳቸውን የረበሸን ነገር ገሸሽ በማድረግ ጥቅም እንደሚያገኝ፣ ስልጣን እንደሚያገኝ፣ ከፍታ እንደሚያገኝ የሚያስብ ነው። ስለዚህ ወዴት ይሄዳል? ህዝቡን ወደ ማፈን፣ ህዝቡን ወደ ማባረር። ጠቅላይ ሚኒስትሩ ከተኙበት አካባቢ ሂድ ብሎ ወደ ማባረር፣ የህዝቡን ድምፅ ወደ ማፈን ይሄዳል። በሚገርማችሁ ሁኔታ አዲስ አበባ ውስጥ እየሆነ ያለው ይሄ። አዲስ አበባ ውስጥ አሁን ከፍተኛ ሊባል የሚችል ውጥረት ተፈጥሯል። ጠቅላይ ሚኒስትሩን ጀምሮ ከእሳቸው በታችም ያሉ ግን ከፍተኛ የሚባሉ አመራሮች ሰሞኑን በተፈጠረው ሁኔታ በጣም ተረብሸዋል። በቴዎድሮስ ካሳሁን ሙዚቃ እና እሱን ተከትሎ በህዝብ ውስጥ በተፈጠረው ምላሽ በጣም ተረብሸዋል። አናታቸውን ነው እየቆረቆራቸው ያለው እዚህ ላይ ማለት ነው። አሁን ካድሬው ተበትኗል ነው የምላችሁ። አዲስ አበባ ላይ በጣም ከፍተኛ የሆነ ክትትል ነው እየተደረገ ያለው። ይሄ የምርጫ ምዝገባ 3 ቀን ነው የቀረው እና ለምርጫ ተመዝገቡ በሚል ስም በእያንዳንዱ ቤት እያንኳኩ ሰው እያዳመጠ ያለው ነገር ምንድን ነው የሚለውን እየተከታተሉ ነው። ምንድን ነው እያዳመጠ ያለው ሰው? ዳስጣልን ነው ወይንስ ምንድን ነው የሚለውን በጣም እየተከታተሉ ነው። ለምርጫ ተመዝግባችኋል በሚል ስም ቤት እያንኳኩ ተረብሸዋል። መረበሻቸውን የሚያሳየው ጠቅላይ ሚኒስትሩ በአደባባይ በወጡ ቁጥር የሚናገሩት ነው። አሁን ይሄ አቤቱታ ነው። ምንድን ነው እየሰራችሁ ያላችሁት? ዝም አሰኙት እንጂ ይሄንን ህዝብ እሺ በሉት እንጂ አባሩት እንጂ እንቁራ አላስተኛ አለኝ፣ ህልሜን እንዳላልም አደረገኝ፣ አናቴን እየቆረቆረኝ ነው የሚል አቤቱታ እኮ ነው ያቀረቡት አሁን በሰማችሁት ንግግር ውስጥ። ስለዚህ አሁን ካድሬው ተሯሩጦ ይሄንን ህዝብ ምንድን ነው ማፈን። እስርም የተጀመረው ለዛ ነው፣ ይቀጥላል። አሁን ሰውን ፍርሃት ውስጥ መክተት ነው እየተፈለገ ያለው። ይሄ ደግሞ ከባድ ነው። ድሮም መንግስት የእከሌ መንግስት ነኝ ብሎ ስለሚያስብ እከሌ ካለ ውጪ ያሉ አካላቶችን በሙሉ አያምንም። በተለይ የአዲስ አበባ ነዋሪ ወራሪ ነው ተብሎ የሚታሰበ ነው፣ አያምነው። ህዝቡም ይሄ መንግስት በተደጋጋሚ ጊዜ ግዴታውን ሳይወጣ ስለቀረ በሌላ መልኩ ደግሞ አቅም አለኝ ብሎ ደግሞ ሲያወራ ስለሚሰማው አቅም ካለው ለምንድን ነው የኔን የመኖር ዋስትና ማረጋገጥ ያልቻለው?
አቅም ካለው ለምንድን ነው ለእኔ የደህንነት ዋስትና መስጠት ያልቻለው ብሎ ሲጠይቅ አይ ይሄ መንግስትማ ሌላ ፍላጎት አለው፣ ሌላ ሴራ አለው ብሎ ደምድሟል። ነዋሪው ገዢው ቡድን ነዋሪውን ይጠረጥረዋል። ነዋሪውም አያምነው። አለመተማመን አለ። በዛ አለመተማመን ውስጥ ነው አሁን ጩኸት የመጣው። አሁን ለቅሶ እየተሰማ እንደዚህ አይነት ውጥረትን የቁራ አይነት ብልሃት ኖሮህ የቁራ አይነት ችግሩን መፍታት የሚያስችል ምርጥ መሳሪያን ተጠቅመ ችግሩን መፍታት ካልቻልክ ይሄ አይነት ውጥረት ወደ ግጭት ያመራል። ንስር ነኝ ብቻ ብለህ ከፍ ብለህ በመብረር መታመጠው ነገር የለም። የቁራን ብልህነት ያስፈልጋል። ያን ታድለህ ያን ታጥቀህ ካልሆነ በስተቀር ከፍ ብለህ ስለበረርክ ከፍ ብለህ እዛው ትቀራለህ እኮ። ነግሬያችኋለሁ እኮ አንዳንድ ጊዜ ማትወርዱበት ከፍታ አለ። አንድ ነገር ልንገራችሁ፣ ሰው ስለቻለ ብቻ የሚችለውን ሁሉ ማድረግ የለበትም። ይሄ በጣም ትልቅ የህይወት ተሞክሮ ልምድ ነው የምነግራችሁ። ይጎዳል። በልኩ ነው መኖር፣ በልኩ ነው ማድረግ እንጂ አለኝ ተብሎ አቅም አለኝ ተብሎ ዝም ተብሎ አይካሄድም። የሆነ ጊዜ አቅም አይኖርም። ጋይስ ይጠፋል። አቤቱም ሲጠፋ ሲያበሳጭ ያንከፍታል። በነበረህ አቅም ከፍ ያለውን ጫፋ ያለውኝ ብለህ ሄደ እሱን ለምደህ እዛ ላይ መቆም የሚያስችል አቅም በሂደት እየተመናመነ ሲመጣ እንዴት እንደሚያበሳጭ ይጠቅመኛልም ተብሎ የሚጠቅምህንም ነገር በሙሉ ማግበስበስም ልክ ሁሉም በልክ ነው። በነገራችን ላይ ምንም ነገር ስታደርጉ ልኩን መጠበቅ ነው። ከልክ በላይ ሲሆን ስለተገኘ ስላለ ስለተፈቀደ ተብሎ ማግበስበስም ጥሩ አይደለም። የምታደርገውም በሚጠቅም ልክ፣ ከፍም ካልክ በሚጠቅም ልክ። በጣም መራቅም እኮ ጥሩ አይደለም። የሚሰማም አታገኝም። ነገ ከነገ ወዲያ ጠቅላይ ሚኒስቴሩ ከፍ ልበል እያሉ ነው። ይበሉ። ነገ ከነገ ወዲያ የሚሰማቸው የለም። አሁንም እኮ የሚሰማቸው እኮ የለም። የሚሰማቸውም ሰው እኮ ያጡት እኮ ለዛ እኮ ነው። ጠቅላይ ሚኒስቴሩ አያዩትማ የህዝቡን ኑሮ አያዩትም። ስለዚህ የሚሰማቸው የለም። የሚሰማህ ደግሞ ከሌለ መሪ እኮ አይደለም። ባይዘው መሪ መሆንህን የሚነግርህ የሚያሳውቅህ የሚሰማ ስታገኝ። ጠቅላይ ሚኒስቴሩ የሚሰማቸው የለም። እጭ ነው የሚሉት። ሁሉም እጭ ነው የሚለው። እውነቴን ነው የምላችሁ። አብዛኛው ሰው እጭ ነው የሚለው በቃ። ምክንያቱም ራሱን አያይበትም። በሳቸው ንግግር ውስጥ ራሱን አያይም። ሰው ራሱን አያይም። እሳቸው ቤተ መንግስት ከገቡ በኋላ ከፍ ባሉበት ልክ ኑ እናንተም ከፍ በሉ ይላሉ። ይልቀቁታ። እንደዛ ከሆነ እኛም እንግባ፣ በዛው ልክ ከፍ እንላለን እንጂ እሳቸው እኮ በፊት ህይወታቸው እኮ በዚህ መጠንም ህልሜ ልኑር ምናምን እኮ ማለት የሚችሉበትም አልነበረም። የህዝብን ሀብት የህዝብን አቅም ተይዞ የግል ህልሜ ልኑር፣ አረ እንደዚህ ነውር ነው በጣም። አረ ይሄ በጣም ነውር ነው። የጋራ ህልማችንን ነው የምንኖረው እንጂ እኔ ህልማችንን ህልሜ ልኑርበት የሚባል ነገር የለም። የጋራ ህልም ነው የሚኖረው በጋራ ሀብት። አሁን እንደዚህ አይነት ንግግሮች እየተሰሙ ከመጡ ጊዜ ጀምሮ ካድሬው የአዲስ አበባን ነዋሪ ወጥሮ ነው የያዘው። እውነቴን ነው የምላችሁ። አዲስ አበባ ላይ በጣም ውጥረት አለ። ሰው በጣም እየሰጋ ነው። ምን ሊፈጠር ይችላል የሚለው አይታወቅም። ነገር ግን የብልጽግና ሰዎች በቃ ተናካሽ ውሻ ሆነዋል። ተናካሽ ውሻ ጆሮአቸውን ሁሉ በቃ የሰው በር ላይ ጥለው ነው ያሉት።
ትንሽ የሆነች ማን ነው ቴዲ ነው እንደዛ ነው እያሉ ያለ ቴድሮስ ሌላም ዘፋኝም ቢስፈን ማንም የቴዲ ድምፅ አይደለም እንደዛ ነው የተሳሳቱ ሁሉ ማለት ነው። የተሳሳቱ ኤፍሬምም ሲዘፈን ቴድሮስ ነው እያሉ ነው የሚሰሩ። ብዙ ዘፋኝ አላውቅም ስማቸው ለዛ ነው የሚለኝ። ዘሪቱም ስትዘፈን እሷን ቢያንስ አውቃታለሁ ቴዲ ነው ይሄ ነገር እያሉ ነው የሚሰሙት። በጣም ተረብሸዋል። በጣም ነው የተረበሹት እና ጆሯቸው በየቤቱ ጥለው ነው ያሉት። ሰቡም ጨንቆታል። ምንድን ነው የሚያደርጉን እያለ ነው። በሙዚቃ እንደዚህ ከሆኑ እነዚህ ሰዎች የሆነ ነገር ደግሞ ቢፈጠር ምን ሊሆኑ ነው የሚለው ነገር እውነቴን ነው ብላችሁ አብዛኛውን የአዲስ አበባ ሰው አስጨንቆታል። በጣም አስጨንቆታል። ከላይ እስከታች ገና አንድ አልበም ወጣ፣ አንድ ዘፈን ተዘፈነ ተብሎ በዚህ መጠን ረብሻ ከተፈጠረ ሌላ ነገር ደግሞ ቢፈጠር ምን ሊሆን ነው? ምን ሊሆን ነው? ይሄ ሁሉ በጣም ከሚገባው በላይ ከፍ ብዬ ካልበረርኩ በማለት የመጣ ችግር ነው። በነገራችን ላይ ይሄንን ውሰዱ። ከሚገባው በላይ ከፍ ብዬ ካልበረርኩ በሚል ምክንያት የመጣ ችግር ነው። ተወቁት። አይ በልኩ ነው ከፍ ማለት ያለብን። ቀጣይ ደግሞ እንደገና ከፍ እንላለን። ቀጥሎ ደግሞ እንደገና ከፍ እንላለን። ብቻ ምኑን እየያዘን ሰውን እየያዘን እዛ ከፍታ ላይ እያደረስን ሌላ ከፍታ፣ እዛ ከፍታ ላይ እያደረስን ሌላ ከፍታ፣ እንደዛ ነው መሄድ ያለብን ተብሎ ቢሆን በዚህ መጠን ከህዝቡ አይራቅም ነበር። ከህዝቡ ደግሞ ካራቅ የህዝቡን ህይወት ታውቀዋለህ። የህዝቡን ብሶት፣ የህዝቡን ችግር፣ ህመሙን፣ ደስታውን፣ ስሜቱን ትረዳዋለህ። እዛ ላይ ትሰራለህ። አሁን ግን ህልማችንን እንኑር ተብሎ በአጋጣሚ የተገኘ ስልጣን ተያዘ። በቃ ሊያደርሰን የሚችልበት ርቀት ድረስ ካልሄድን ተብሎ አሁን ብቻቸውን እያወሩ ነው። ጠቅላይ ሚኒስትሩ ብቻቸውን እያወሩ ነው። የሚሰማቸው የለም። ለምን? እኔ አሁን በሳቸው ነገር ይሰማቸዋለሁ፣ ግን በሳቸው ንግግር ውስጥ ራሴን አላየሁም። ለመናገር አብዛኛው ሰው እንደዛ አያዩ እና ንስር ብቻ መሆን አያስፈልግም ልላችሁ ፈልጌ ነው ወዳጆች። እቺ አነቃቂ ንግግር የሚያደርጉ ወይም አነቃቂ ስልጠና የሚሰጡ ሰዎች እነሱ ሲናገሯት የሰማችኋትን ነገር በብቻ ወስዳችሁ ከሌም ብቻ ነው መሆን ያለብኝ አትበሉ። እንደዛ አይባልም። እኛ ራሱ ስልጠናው ሰጪዎችም ስለነበርን ነው ይሄን የምናውቀው። የሰውን ስሜት ከፍ ማድረግ ነው ዋነኛው ዓላማ። ከፍ የሚያደርግ ነገር ብቻ ተነግረዋለህ። ለዛ የሚጠቅም ታሪክ ከተገኘ እሱን ትቀላቀላለህ። ግን ንስር መሆን የሚገባህ ቦታ ላይ ንስር ሁን። ቁራ መሆን በሚገባህ ወቅትና ቦታ ላይ ቁራ ሁን። ሁል ጊዜም ግን ሰው ሁን። ሁሌም ሰው ሁን። እንደ ንስር መሆን ባለበት ወቅት እንደ ንስር ሁን። እንደ ቁራ መሆን ባለበት ወቅት እንደ ቁራ ሁን። በተለይ መሪ እንደዛ ነው መሆን ያለበት። የመጨረሻ መልእክታችን ነው። በዚሁ እናብቃ ወዳጆች።